الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ودي ኢትዮጵያውያን የአላህ ሰላም እዝነት ረድኤት ሁላችን ላይ ይስፈን። ተከታታይ ትምህርታችን እየቀጠልን ነው። የህይወት ስንቅ ብለናል ገዢ ርዕሱን። በዚህ ተከታታይ ትምህርታችን ውስጥ አንድ ሰው ስኬት ማማያ ላይ እንዲወጣ የሚያደርገውን ስንቆችን እንይዛለን ኢንሻአላህ። ዛሬ ታዲያ ያስኩት ርዕስ ትችላለህ የሚል ነው። ይቻላል። ወማ ተሻኡን ኢላ ኢንሻአላህ። አላህ ነገሮች እንድትፈጽም እድል ሰጥቷል። ያው የእሱ እርዳታ እንደተጠበቀ ሆኖ በሁሉም ነገር ላይ ስኬታማ መሆን ትችላለህ። አልችልም የሚለውን አሳናፊ ስሜት ውስጥ አውጥተጣለው። የሰው ልጅ ለስኬት ተፈጥሯል። የሚፈልገው ማማ ላይ መውጣት ይችላል። የሚፈልገውን ጸዳል መርገጥ ይችላል። ያለመለትን ዓላማ ጥግ መድረስ ይችላል። ትችላለህ። በቁስ ድሎት ላይ አንቱታን ያተረፉት ከፍታ ላይ የወጡት ነጮቹ nothing is impossible except the word impossible ይላሉ። አይቻልም ከሚለው ቃል ውጭ ምድር ላይ ማይቻል ነገር የለም። ሁሉም ይቻላል። የማይቻለው ዲክሽነሪ ውስጥ ያለው አይቻልም የሚለው ቃል ብቻ ነው። ደግሞም ልብ ብለህ አስተውለህ ከሆነ impossible የሚለውን ቃሉን ራሱ ስታየው IMPOSSIBL ነው impossible። እሷ ላይ እስኪ ከአይ ላይ ከላይ አፖስትሮፍ አድርግባት። አይ አፖስትሮፍ ኤም ስትመጣ አይ አም ትሆናለች። አይ አም ፖሲብል ማለት ነው። ኢቨን ኢምፖሲብል የሚለው ቃል ምን ማለት ነው? አንዲት ነገር ሲጨምርባት አይ አም ፖሲብል እቻላለሁ ማለት ነው። ልክ እዚህ ስክሪኑ ላይ እንደምትመለከቱት ሁሉ ነገር ይቻላል። በአላህ ፍቃድ የምትፈልገው ጥግ መድረስ ትችላለህ። ሀገራችን ታዋቂው አትሌት ኃይሌ ገብረስላሴ ይቻላል ብሎ በሩጫው መስክ ላይ ሀገሩን አስጠርቷል። ይቻላል፣ ማይቻል የለም። በጣም የማይመስልህን አንድ ታሪክ ልንገርህ። ኢብኑ ሐዝም ጡቁል ሐማማ የሚባለው ኪታባቸው ላይ ጠቅሰውታል። ታሪኩ እንዲህ ነው። አንደሉስ ውስጥ ከ100 ዓመታት በፊት በኢብኑ ሐዝም ዘመን ማለት ነው፣ የዛሬ 900 ዓመት አካባቢ ማለት ነው። አንደሉስ ውስጥ የሆኑ ስፔን ውስጥ አንድ በንግዱ ስኬታማ የሆነ ነጋዴ ነበር ይሉናል። በንግዱ በጣም ስኬታማ ነው። ይህ ስኬቱ ከሀብት ላይ ሀብት መጨመሩ ግን በቅርብ ጓደኞቹ ጥርስ ውስጥ ከቶታል። በጣም ይጠሉት ጀመር። ውድቀቱን ይመኙለት ጀመር። ሴራ ያሴሩለት ጀመር። ታዲያ አንዴ ከቤቱ የሚያምር ነጭ ጀለቢያ ለብሶ ነጭ ጥምጣም አድርጎ ወደ ሱቅ ያቀናል። ወደ ሱቅ እያቀና እያለ እነዛ ተንኮለኛ እቅድ ሴራ ያዙ ወንድሙ ጓደኞቹ መንገድ ላይ ያገኘው። አንደኛው ተነጥሎ መጣ። መንገድ ላይ ያገኘው። ሰላም አለው። እንደምን አደርክ? ዛሬ ደግሞ ንጋቲቱ መስለሃል። ጀለቢያ ጽዳቱ እንዴት ያምራል፣ በተለይ ደግሞ ቢጫው ጥምጣም አለው። ግለሰቡ ምን አለ? ምን ነካ? ጥምጣሜ እኮ ነጭ ነው አለው። አይ አምሮብሃል። ተሰናብቶት ሄደ። ትንሽ ከሱቁ ከመድረሱ አሁን የሆኑ ሜትሮች ሲቀረው ሌላኛው ጓደኛ አገኘው። ይህ የሚመቀኘው ሌላኛው ጓደኛ ሰላም አለው። እንደምን ነህ? ደህና ነህ? ዛሬ ንጋቲቱ መስለሃል። እንዴት አምሮብሃል። ወይኔ ነጩ ጀለቢያ የት ነው ያገኘው? በተለይ ደግሞ ቀዩ ጥምጣም አለው። አንተ ምን ነክቶሃል? ጥምጣሜ እኮ ነጭ ነው አለው። አይ ቀይ እንኳን ቀይ ነው ግን አምሮብሃል። ተሰናብቶት ሄደ። ግለሰቡ ትንሽ ከተራመደ በኋላ ሁለት ሰው የተለያየ ሀሳብ ስለሰጠው ግራ በመጋባት ከራሱ ወደ ትከሻው ተንጠልጥሎ ያለውን ጥምጣሙን አንስቶ ተመለከተው። ሲያየው ነጭ ነው። ምን ነካቸው? መንገዱን ቀጠለ። ሱቁ ከመድረሱ በፊት ሶስተኛው ጓደኛው ጠበቀው። ያለ እርሱ ተንኮር የሚያሰርለት ጓደኛው። አራቱም እንደዛ ናቸው። መንገድ ላይ ያገኘው። አህለን እንዴት አደርክ? አቀፈው፣ ሳመው። በጣም አምሮብሃል። ሽቶ እንዴት ነው የሚያውደው? አለባበስ እንዴት ያምራል። በተለይ ደግሞ ሰማያዊው ጥምጣም አለው። እንዴ ሰዎቹ ምን ነክቷቸዋል አለ ቆጣ ብሎ። ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ሰማያዊ ነው ግን አምሮብሃል። መልካም ቀን ብሎ ተለይቶ ሄደ። ሰውየው ግራ ተጋባ። ቢጫ ነው የመጀመሪያው፣
ሁለተኛው ቀይ አለው። ይሄ ደግሞ ሰማያዊ ይላል። ሰው ሁሉ ተሳስቷል ወይስ እኔ ነኝ የተሳሳትኩት? በዚህ የስሜት መዋዠቅ ውስጥ እያለ ሱቁን ከፍቶ ገባ። ስራውን ለመጀመር ገና ደፋ ቀና ማለት ሲጀምር አራተኛው ሰው መጣ። ሱቅ ላይ ዘየሩ። አህለን በጠዋት ከፍተሃል ዛሬ፣ ሽቶ እንዴት ነው የሚያውደው? ጀለብዬ ያምራል። በተለይ ደግሞ ይሄ አረንጓዴው ጥምጣም አለው። ውጣልኝ፣ ጥምጣሜ ቀይ ነው አለ ደንግጦ ሰውዬው። አይ ጥምጣም አረንጓዴ ነው ግን ያምራል፣ ውጣ ነው የምልህ። አስወጣው። ሰውዬው ትንሽ አእምሮ ተነካ። እንዴ ቢጫ፣ ቀይ፣ አረንጓዴ መለፍለፍ ጀመረ። ራሱን መጮህ ጀመረ። ተቀመጠ፣ ቆመ፣ አዳፈቀው። ኢብኑ ሐስም ምን ይላሉ ታሪኩን ሲጨርሱ? ይህን ግለሰብ ይላሉ ስፔን ጎዳና ላይ አብዶ ሕፃናት በድንጋይ ሲያባሩት መለከት ነበር ይላሉ። እነዚህ አራት ጓደኛ ማቾች የእሱን አቅል ለመለወጥ አእምሮን ለማዛባት ቴክኒክ ተጠቀሙ፣ ተሳካላቸው። እርኩስ ተግባር ነው የፈጸሙት፣ አላህ ይቅር ይበላቸው። እዚህ ጋር ግን አንድን ትምህርት እንድትወስድ ፈልጌ ነው። እነርሱ በውሸት የሰውን አእምሮ መለወጥ ከቻሉ፣ ማበላሸት ከቻሉ፣ የሰውን ህይወት ማዛባት ከቻሉ፣ አንተ በእውነት ለምንድን ነው ህይወት ከማታሻሽለው ወደ ስኬት ማትመራው? ትችላለህ ነው መልእክቱ። የሰው ልጅ የማዛባትን የማስተካከል ችሎታ አለው። ለምን ለለውጥ አእምሮን አትጠቀመው? ህይወት ግን ለማደስ ለምን አትጠቀመው? እርግጥ ነው አውቃለሁ አካባቢያችን ያለ ማህበረሰብ፣ በዙሪያ ያለ ባህል ነገሮችን አችልም የሚል ምግብ እንደሚመግብ አውቃለሁ። የሆነ ነገር ስንሞክር ፋካ አትልፋ፣ እዚህ በላይ እንኳን ማለፍ አችልም የሚሉ ነገሮች ብዙ ናቸው እኛ ውስጥ። ነጮቹ ዘፈኖቻቸው ላይ አይ ብሊቭ አይ ካን ፍላይ ይላሉ፣ እንደምበር አምናለሁ ይላሉ። እኛ ሀገር ደግሞ ስትመጣ አልበር እንዳሞራ ሰው አድርጎ ፈጥሮኛል ይላል። አንዳንድ ያለንበት ከልቸር ባህል እችላለሁ የሚልን ስሜት የሚነድ ሊሆን ይችላል። ይህን ስታልፍ ነው ግን ለስኬት የምትታጨው። የውድድሩ ሻምፒዮን የሚያደርገችው ይሄን ነው። የውድድሩ ሻምፒዮን ማን እንደሆነች አውቃታል? ታሪኩን ልተርክልህ። ምናባዊ ታሪክ ነው። ከዓመታት በፊት በጦጣዎች ዓለም ዓመታዊ የሚተገበር አለታማ ድንጋይን የመውጣት ውድድር አለ። የየአካባቢው ጎሳዎች የሚወክሉና የሚላቸውን ተወዳዳሪ ጦጣዎችን ማሊያቸውን አልብሰው ይዟቸው ህዝቡ ደምቋል። ጦጣው በሺዎቹ ተሰልፏል። ሌላው እዛ አካባቢ ሞራል ድጋፍ ይሰጣል። ሶስተኛው ግጥም ይገጥማል። ሁሉም ወጡ። በጣም ረዥም ወደ ሆነው አለት ተራራ ተሰለፉ። አሰልጣኞቻቸው ምን ይሏቸዋል? በሉ እስካሁን በጦጣዎች ዓለም ጥግ ጫፍ ደርሶ የሚያውቅ የለም፣ ግን የተሻለውን ያህል ርቀት ሄደ ሰው ነው የሚያሸንፈው።